روبيل 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 لقاችሁ ቁልፌናችሁ ሚራንች ጋር ነው አይደለም? የሚገርም ነው አድናን። አሁንም እንደ በፊቱ ቀስ ብለን የምታስበው። ከኪሴ ውስጥ ቁልፌን አውጥተሻል? አዎ። ምን አገኘሽ ታዲያ? እስኪ ንገሪኝ። ገብተሽ በደንብ ፈተሽ? ምንም አላገኘሁም፣ ግን ደግሞ እዚህ ቤት ውስጥ ሬሳ ልስትል ሰምቻለሁ። እዚህ ቤት ውስጥ ያለው ሬሳ የሮቤል ነው እና ለምን በደንብ ፈልገሽ አታገኘውም? የሮቤልም ከሆነ የሌላም ሰው ከሆነ ገብተሽ በደንብ የመፈለግ እድሉን ሰጥቼሻለሁ። አይ አንተ የምፈልግበት ቦታ ብቻ ሳይሆን እያንዳንዱን ክፍል እንድፈትሽ እድል ስጠኝ። በጣም ጥሩ። እንደዛ ከሆነ እጅሽ ላይ ካለው ቁልፍ በተጨማሪ እነዚህን ቁልፎች ሁሉንም ክፍል አስሰሽ ፈልጊ። እዛ በኋላ ግን ሉኻና በጣም በድንጋጤ በተሞላ መልኩ ለፖሊስ ቁጥጥር ስር እንድትውል ስታደርጋት እህቷ ሳራ ጠፍታባት እንዲሆነና እንዲሁም በማፈላለግ ሁኔታ ላይ እንዳለ የሮቤልንም ጉዳይ ምንም እንደማታውቅ ተናግራለች። ሮቤልማ ማን እንደጣለው ሲናገር እንዲሁም ይህን አይነት ጉዳትና ማደንዘዣ መርፌ ወግቶ እንደጣለው አድናን እየተናገረ ቢሆንም እንኳን የሉኻናን እህት እንዲያትገኝ ያደረጋት እሱ ነው በማለት ለፖሊሶቹ ተናግሯል። ሚራም በጣም በድንጋጤ ሁኔታ ሉኻናን ምን አደረጋችሁት? እናንተ ከኛ ላይ የመራቅና የመተው አይታይባችሁ? ምናል በህይወት እንድንኖር ብታተርፉን እያለች ስትጮህ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ ለምታበረታቱ ውድ ቤተሰቦች ከልብ አመሰግናለሁኝ። በድጋሜ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ አበረታቱኝ እላለሁኝ። ሉኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው አድናን ሮቤልን ለማስናገርና እንዲሁም የሉኻናን የሳራን መዳረሻ የት እንዲያረጓት ለማወቅ ራሱን ስቶ የሚፈልገውን ነገር ምርመራ ለማድረግና እንዲሁም እንዲናገር ፈልጎ ያደረገውን የመርፌ እና የመድኃኒት ማስተላለፍ አድርጎ ነበርና በዛ አጋጣሚ ሮቤልን በጣም ህመም ላይ ሆኖ ያለበትን እንዲያውቅና እንዲሁም ደግሞ በሞትና በሽረት መሀል እንዳለ አይተን ነበረ። ሚራም ሮቤል የት ገባ እያለች በፍለጋና በጩኸት ቤቱን ቀውጣው ነበረ። በዛሬው ቪዲዮአችን ላይ ታዲያ ሮቤል መዳንና እንዲሁም ደግሞ ወደ ነበረበት መመለስ እንደሚችል ቢነገርም እንኳን የሉኻናን እህት ስለ ሳራ ጉዳይ ሚራና እንዲሁም ሮቤል እጃቸው እንዳለበትና እንዳጠፏት ይታወቃ ሆኗል። ሉኻናም ይህንን ትሰማ አድናን ለምን አልነገርከኝም ብትለውም እንኳን ውስጤ ለምን አልቻለም፣ እንዴት የኔ እህት ልትሞት ትችላለች እያለች በተደጋጋሚ ሲጠይቋትም አሁን ላይ ምንም ነገር ቢፈጠር መፍራትና መደንገጥ የለብሽም፣ የሚመጣውን ነገር ወደፊት ተጋፍጠሽ መቀበል አለብሽ እያለ ነበረ። አድናን በእርግጥ ሉኻና ለማረጋጋትና ያለበትን ደረጃ ለማሳወቅ እንጂ የእህቷንና እንዲሁም የሳራን ጉዳይ ማወቅ መናገር አያስፈልግም በማለት ደምድሞ ለማለፍ ይሞክራል። ሉኻና ግን የምትፈልገውና የማወቅ የምትችልበት ሁኔታ ላይ ብትደርስ ለማሳወቅ ቢፈልጉም እንኳን ፋትራና እንግዲያውን ጊዜ ሰዓት ስላልሰጠቻቸው የግዴታ እንዲናገሩ አድርጋቸዋለች። አሁን ላይ ግን ሮቤልን እንዳይናገርም እንዲሁም የሚፈልገውን ምርመራ ለማድረግ አድናን ይህንን አይነት አደጋ ስላደረሰበት በፖሊስ ቁጥጥር ስር ውለው ምን እንደተፈጠረ ሮቤልና ሚራም በአንድ ሆነው እንዲሁም ሉኻናና አድናን በአንድ ላይ ሆነው የተፈጠረውን ነገር ለህግ እንዲያስረዱ ተጠይቀዋል።
ሉኻናም እኔ እህቴን ከመፈለግ ውጭ ምንም ያደረግኩት ነገር የለም ብላ መልስ መስጠት ብትፈልግም እንኳን ሚራ ግን እኔ አይቻታለሁ፣ እንዲሁም በህልሟ ስትቃዥና ስታወራ በይቅርታ የተሞላ እንዲሁም ያሳለፈችውን ሌሊት በምስክር ሆናባታለች። ሚራ አሁን ላይ የምታደርገውን ነገር ግራ ተጋብታለች። ስለ ሉኻና እህት አንድ ነገር ብትናገርም ወንጀለኛ ሆና እንደምትታሰር ታውቃለች። ለምስክርነት ካልቀረበች ደግሞ አድናንና ሉኻና ህግ ሊጠይቃቸው ስለማይችል የእሷ የምትፈጽመውን ግራ በመጋባት ቁማ እያየች ነው። ለሰዓት እና እንዲሁም ለጊዜያት የት በሚቆይ ያክል ራሷን ስታ ብትወርቅም ሚራ ግን ወደ ራሷ ተመልሳ በፖሊስ ለማስያዝ እና እንዲሁም ደግሞ እንዲጠየቁ ለማድረግ ችላለች። ይህንንም ያደረገችው ሮቤል አሁን ላይ በህይወት ይኑር አይኑር አላውቅም፣ ምንም መንቀሳቀስ አይችልም። እንዲሁም ደግሞ ምን እንደነካውና ምን እንዲያደረጉት ምንም የማውቀው ነገር የለም። በሽካኪና በጥርጣሬ የማስበውና የምጠረጥረው እንዲሁም አድናና ሉኻና ናቸው እሱን እንዲህ ሊያደርጉት የሚችሉት። ሌላ ማንም ሰው ከመካከላችን ሊያውቅ የለም እያለች እየጮኸች ነው። በእርግጥ ሉኻና በጣም ድንግጣለች። ይህን መፈጠር የለበትም ነበር እያለች በተደጋጋሚ ለአድናን እየነገረችው ቢሆንም እንኳ አድናን ግን ተየህትሽን መዳረሻና እንዲሁም ያለችበትን ቦታ ማወቅ ከፈለግሽ ጭካኔ ያለበት የተሞላበት ነገር ማድረግ አለብሽ፣ አለያ ቁርጡን ማወቃችን በማለት አድናንም ያረጋጋታል።
ሉሃና መረጋጋቷን ብትፈልገውም እንኳ ግን አሁን ላይ ያደረግነው ነገር በጣም ስህተት ነውና ይህንን ማድረግ አልነበረብንም። ወደፊት የምናስተካክልበት ነገር ካለ ባክን መላ ፍጠር እያለች ከአድናን ጋር በምታወራበትና በምትነጋገርበት ሰዓት ሚራ ከወደቀችበት ነቅታ እየጮች አድናን አድናን እያለች ስትመጣ ምን ተፈጥሮ ይሆን? ይች ልጅ አገኘችው ማለት ነው። እንግዲህ አለቀልን፣ የኔና ያንተ ነገር አበቃ እያለች ስትጨነቅና ስትፈራ ነበር ሉሃና። ሚራ ግን በጣም ተንኮልና ሴራ የተሳካላት ይመስላል። ሮቤልንም ተስማምቶ በአንድ ባይሰሩም እንኳ ግን ለተንኮል ስለሚያግዛት ትፈልገዋለች። ይህን ያክል ግን እንዲህ የምታዝንለትና የምትጨነቅለት ሰው አይደለም። በተጨነቀችና ባሰበችለት መጀመሪያውኑ ገና አንድ ቀን ሁለት ቀን ጠፍቶና ታጠገሟ ተለይቶ ሲቆይ የዛ ጊዜ ነበር ማፈላለጊዋ። አሁንም ቢሆን ሮቤል የደረሰበትን አደጋ ታክሞና እንዲሁም ደግሞ መድኃኒቶች ተጠቅሞ ወደ ነበረበት ጤንነት አካላቱ እንደሚመለስ በተስፋ እንጠብቃለን። መሞት ወይም ደግሞ ጉዳት መድረስ አያስፈልግም። እንዲድን ምርጫችን ነው። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሜ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ልያችኋለሁ። እያላችሁን ባላችሁበት